ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። ወደዚህ ቻናል ስትመጡ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ የሆኑ ከፍቅር ጋራ ፍቅር በፍቅር እንድትሆኑ በትህትና እየጠየቅን በዋግ ኽምራ ህዝብ 82,265 ብር የመለሰው ወጣትን እናያለን ማለት ነው። በዋግ ኽምራ እንግዲህ ወጣቶች ሊመሰገኑ ይገባሉ ማለት ነው። አንድ ወጣትም ቢሆን ብዙዎችን ስም ነው የሚያስጠራው እና ይሄ ወጣት እንዴት ነበረ ገንዘቡን ያገኘው? ማንስ ትቶት ሄደ? እጅግ በጣም ደስ የሚል ነው። በአሁኑ ሰዓት ወጣቶች ስራ ፈተው በተቀመጡበት እንዲሁም ደግሞ ሀገር ሰራም አይደለም ስራ የለም ብለው በተዘናጉበት ሰዓት ብርን ያክል ነገር አግኝቶ የመለሰው ጀግና ደግሞ እጅግ በጣም ያስደንቃል ማለት ነው። የባጃጅ ሹፌር ነው። አንድ እናት የእሱ ባጃጅ ላይ ገብተው ሲገለገሉ ቆይተው ያኔ ተሳፍረው እንደማንኛውም ተሳፋሪ የሚፈልጉበት ቦታ ደርሰው እሳቸው ገንዘባቸውን ጥለው ወረዱ ማለት ነው። ጥለውት የወረዱት ገንዘብ 82,265 ብር ባጃጅ ላይ ረስተውት የወረዱት እናት ይሄ ወጣት ሹፌሩ ገንዘቡን ያገኘውና ገንዘቡን እንግዲህ ለህግ አካላቶች ያስረክበዋል ማለት ነው። የህግ አካላቶችም ደግሞ እኔን እናት ጠርተው ባለ ገንዘቧን ከልጁ ጋራ ከወጣቱ ካገኘው ሰለሞን ጋር ማለት ነው። ሰለሞን ነው የሚባለው ስሙ። ከሰለሞን ጋር አንድ ላይ ሆኖ ገንዘቡን ለእማማ አስረክበዋል ማለት ነው። እጅግ በጣም ደስ የሚል ነው። እንደዚህ አይነት ነገሮች እንዲበረታቱ ብዙ ሰው ሊዘግበው ብዙ ሰው ሊናገረው ይገባል ማለት ነው። እና እንደዚህ አይነት ነገሮች ይበረታቱ በሀገራችን ላይ። ምክንያቱም ሰው ዛሬ ቀማኛ፣ ሌባ፣ ውሸታም እየሆነ ሳይሆን ሆንኩኝ፣ ሳያደርግ አደረግኩኝ፣ ሳይሰጥ ሰጠሁኝ ብሎ በሚመነትፍበት ሰዓት እንደዚህ አይነት ደግነት እንደዚህ አይነት ጨዋ ቤተሰቡን ጭምር ያስመረቀ ያስመሰገነ ወጣት ደግሞ ሲገኝ ደግሞ እጅጉ በጣም ደስ ይላል ማለት ነው። እና በጣም ነው እኔም ራሱ ያስደሰተኝ ይሄ ልጅ ማለት ነው። ከምር እንደዚህ አይነት ባል ይስጣችሁ ሴቶችዬ ተብላችኋል። አሜን እያላችሁ እንደዚህ አይነት ጨዋ የሆነ ወንድም ባል ቢኖራችሁ ደስ ይለኛል። እናቶችም ደግሞ እንደዚህ አይነት ጨዋ ልጆች ውለዱ ብያለሁ ማለት ነው። ሌላው ነገር ደግሞ ወዴት እንሄዳለን መሰላችሁ ውድ እህቶቼ? ቤተሰብ እዚህ ጋር አንድ ከዱባይ የምተመለሰች ወደ ኢትዮጵያ ወደ ሀገራችን የገባች አንድ ቅመም ነበረች፣ የማዳም ቅመም ማለት ነው። እና ከዱባይ ወደ ኢትዮጵያ ከሄደች በኋላ አንድ ነገር ገጥሞታል ማለት ነው። እናንተም እንደዚህ እንዳትሆኑ ለወደፊቱ ደግሞ ጥንቃቄ ብታደርጉ ያለችው መልእክት ደግሞ ለሁላችንም ስለሚጠቅም ወደ ሀገር ተመላሾች በተለይ ለብዙዎቻችሁ ስለሚጠቅም ይሄ ነገር ይሁን ብያለሁ። ይሄንን ለመናገር ፈልጌ ነው። አንድ ባንድ አነብላችኋለሁ ማለት ነው። እንግዲህ ከንባቤ ስህተት እንዳይኖር እጠነቀቃለሁ እና ሁላችሁም ታዳምጡት ይጠቅማል ብዬ ነው የማስበው ማለት ነው። እና ምን ይላል መሰላችሁ? ምህረት እባላለሁ፣ የማዳም ቅመም ነኝ። በቅርቡ ከዱባይ ነው ወደ ኢትዮጵያ የገባሁት። አዲስ አበባ በልዩ ስሙ ጀሞ አንድ ለሆነ ጉዳይ ሄድኩኝ። ጀሞ አንድ የሚባለው አካባቢ ማለት ነው። ለጉዳይ መንገድ ትጀምራለች ማለት ነው። ከቀኑ 6 ሰዓት አካባቢ ነበረ እና አንድ ሙሉ ሱፍ የለበሰ ትልቅ ሰው ከኋላዬ መጥቶ ሰላም አለኝና ፖስታ ቤት የት አገኛለሁ? ፖስታ ቤት እንግዲህ አስቡት። ፖስታ ቤት የት አገኛለሁ? ፓስፖርት አሳድሼ እዛ ውሰድ አሉኝ አላት ማለት ነው ለልጅቷ። እኔም እዚህ አካባቢ አላውቅም፣ የኔን ያሳደስኩት እዛው ዱባይ ነው አልኩት። አንቺ ተገላግለሻል አለኝ ማለት ነው ብላ ትላለች ማለት ነች ባለ ታሪኳ ማለት ነው። እንግዲህ በጣም ቆንጆ ሆኖ የለበሰ ሰው ነው። ገብቷችኋል? እዚህ ጋር ምንም ልትጠረጥር አልቻለችም ልጅቷ ማለት ነው። እሷን ፓስፖርት ሊያሳድስ ነው የመሰላት። ያው ቅመሞች ደግሞ ብዙ ጊዜ ከቤት ወጡ ስለማያውቁ ወደ ሀገር ሲሄዱ ፉን ነው የሚያደርጋቸው ነገር አለ። አንዳንድ ባህሪ ያለብን ማለት ነው። እነሱም ጣጣ አበዙብን። ድሮ ከኢሚግሬሽን ነበረ ድሮ ከኢሚግሬሽን ነበር የምንወስደው። አሁን መንከራተት ሆነ እያለ እያወራኝ እኔ የምፈልገው ሱቅ ደረስኩኝ። ፈርኒቸር ቤት ነበረ። ከዚያ ዋናው ማከፋፈያ እኮ ትንሽ ከሄድሽ አለ። እዛ
ይቀንሳል አለኝ አለች። ይሄ ሱፍ ለብሶ ሲከተላት የተዋወቃት ፖስታ ቤቱን ጠቁሚኝ አላት ማለት ነው። እሱ ሰውየው እንደዚህ አላት ማለት ነው። ዋናው ማከፋፈያ ሄደሽ የምትፈልጊውን እቃ ብትገዢ ይቀንስልሻል ብሎ ሲላት፣ ቅመሟ ደግሞ ምን አለች? እውነት መስሎኝ ተከተልኩት አለች ቅመሟ ማለት ነው። ከዚያ አንድ ወንድና አንድ ሴት የሆነ ከኋላችን መጡ። ከአረብ አገር ለመጡ ቦታ ለመስጠት የሚመዘገቡ ቢሮ እዚህ ሰፈር ነበረ። ትናንት መተን ነበር ግን ዛሬ ጠፋብን አሉ ማለት ነው። በማን ፊት? በዚች ልጅና በዛ ሰውዬ ፊት ምክክራቸው ነው። ይሄ ተመካክረው ያደረጉት ነገር ስለነበረ ነው ማለት ነው። ይችም ልጅ እንግዲህ ያው ለዚህ ነገር አዲስ ናት፣ ለወሬውም ለንግግሩም ማለት ነው። እኔም አይ አልሰማሁም፣ በእርግጥ ከውጭ ነው የመጣሁት አልኳትና ነይ አብረን እንመዝገብ አለችኝ አለች ማለት ነው። ከዛ ከአብሮ ከመጡ ሰዎች አንዷ ሴቷ ነይ እንመዝገብ አብረን። እንግዲህ ለአረብ ሀገር ለተመላሾች እንግዲህ ቤት ይሰጣል እንትን የስራ ቦታ ሲባል ሰምተዋ እንደሰማች አስመስላ ማለት ነው። እኔም አይ ነገ እሄዳለሁ፣ አሁን ፓስፖርትም አላዘጋጀሁም አልኳት አለች። ያኔ አልያዝኩትም፣ ምንም አይነት ነገር መረጃው የለኝም፣ ከውጭ መምጣቴን የሚገልጽ ምንም ማስረጃም የለኝም አልኳት። ይህን እያወራን አሁን አንድ ዝንጥ ያለ መነጽር ያደረገና ዶክሜንት በእጁ የያዘ ሰው ከፊት ለፊታችን ይሄዳል አለች። እንግዲህ ምን ያህል ተቀናጅተው በአንድነት ህብረት ፈጥረው ሌቦቹ እየሰሩ እንዳሉ ነው መነግራችሁ። ይሄንን ማለት ነው እንድትረዱት የምፈልገው። ሄደን ስንጠይቀው ችግር የለም። ልጅቷም እንደው ይህን ሰውዬ እዛ ነው የሚሰራ፣ ነይ እናማክረው አለችኝ። መጀመሪያ እነሱን ተዋወቀች። ያንን ሽማግሌ ሰውዬ ወጣት እሷን ሽማግሌ ሰውዬ ተዋወቃት። ከዛ በኋላ ደግሞ ስለ ፖስታ ሲያወራት ቆይቶ ሌሎች ሴቶች መጥተው ተዋወቋት። እነሱ ደግሞ ስለ ቤት ምናምን ምዝገባ እንዳለ ነገሯት። ከዛ በኋላ ደግሞ ዶክሜንት አልያዝኩም አለች እቺ ከአረብ ሀገር ተመላሿ። ከዛ በመቀጠል ደግሞ አንድ ሌላ ሰው አሁንም ዝንጥ ያለ መነጽር ያደረገ ዶክሜንት በእጁ የያዘ ሰው ከፊታችን ይሄዳል አለች። ሌላም ሰው ደግሞ ማለት ነው ለማስረጃው እሷ እንዳትጠራጠር ነው ይቺ ከአረብ ሀገር ተመላሿ እንዳትጠራጠር ሌሎቹ ፈርቅ እየፈጠሩ ይመጡባታል ማለት ነው። ልጅቷም እንደውም ይሄው ሰውየው እዛ ነው የሚሰራው አለች። ይሄ መነጽር ለብሶ ምናምን ጀነን እያለ ከፊት የሚራመደው ማለት ያየሁት ነው የመሰለኝ። ልጅቷም እንደውም ይሄው ሰውየው እዛ ነው የሚሰራው፣ ነይ እናማክረው አለችኝ አለች። የማዳም ቅመሟ ማለት ነው። ሄደን ስንጠይቀው ችግር የለውም ማስረጃ ባይኖርሽን ሲስተሙ ያሳያል አለና ቆጣ ብሎ እኔ መንገድ ላይ አላስተናግድም ቢሮ ኑ አለ። ተቆጥቶ መሆኑ ነው። በሱ ቤት ሙድ እየያዘባቸው ነው እኮ። ያኔ ይችኛዋን ከአረብ ሀገር ተመላሿ እንዳትነቃበት ነው። እነሱ ምን ሊሰሩ እንዳሰቡ እንዳትነቃበት ስለፈለገ ነው። ከዛም በኋላ እች ልጅ እንዳትነቃባቸው ብዙ ጥበቦችን ከመንገድ ሌሎች ስልጣን ያላቸው በመምሰል ራሳቸውን እየቀየሩ እንግዲህ እየመጡባቸው ይገኛል ማለት ነው። እና እነዚህ ሰዎች እኛ ቢሮ የሚሄዱ ባለጉዳዮች ናቸው፣ አብረውን ይሄዱ ተባበራቸው አለው ማለት ነው። አንደኛው ያስቀጣኛል ካለ በኋላ በቃ እሺ ኑ ግቡ ብሎ ግቡ አላቸው ማለት ነው። ገባን። ከዚያም ምን እንደሆንኩ አላውቅም አለች እቺ ከዱባይ የተመለሰችቷ እህታችን የማዳም ቅመሟ ማለት ነው። ወደ መኪናው ከገባ በኋላ ምን እንደሆንኩ አላውቅም፣ ምክንያቱም ሰላም ብለዋታል፣ አደንዝዘዋታል፣ ምን እንዳደረጓትም አላወቀችው። ሌላ ስልክ ሲደወል ነበረ አለች እዛው መኪና ውስጥ ገብታ ማለት ነው። እንግዲህ ከዛ በኋላ ምንም የሆነችውን አታውቅም። ስልኬን በእጄ ይዣለሁ፣ ላገኛቸው ከክፍለ ሀገር የሄድኩት ባለ ጉዳዮች ሲደውሉ እያየሁት ግን አላነሳም። እንግዲህ እሷ ለወጣችበት ጉዳይ አላማዋን ረስታ ሌላ ነገር ውስጥ ከተቷት ማለት ነው። እነሱ እንግዲህ ተመልከቱ፣ በእጇ የያዘችው ስልክ ይጠራል ግን አታነሳም። ሌላም ስልክ ይደወል ነበር ግን እሱንም አታነሳም። አሁንም ድጋሚ ሌላ ስልኮች ይገባሉ ግን አታነሳም በድጋሚ ማለት ነው። ይሄ ነገር እንደዚህ እየቀጠለ ነው ያለችው። ከዛ ሴቷ አንገቴን ይሄ ሁሉ ነገር ሲፈጠር አያለሁኝ ግን ምን እንደሚያደርጓት አታውቅም ማለት ነው። ከዚያማ የሆነ ኮብልስቶን ውስጥ ወሰዱኝ አለች። ይታያታል ግን ምን እንደሚያደርጓት አታውቅም። ሴቷ አንገቴ ሀብሌን ፈታ ግን እያየኋት እኮ ነው። የአንገቷን ሀብል ስትፈታው እያየኋት ነው። ወንዶቹ ቦርሳ፣ ስልኬን፣ ሰዓት፣ ብርም ወርቅም አይገባም ብለው
ፈታቱት ማለት ነው። ወደዛ ቦታ ልትገባ ነው። እንግዲህ ተመልከቱ፣ የት ነው የምትገባ ያለችው? ወደ ምዝገባ አለ ወደ ተባለው ቦታ ዶክሜንት ያለ ዶክሜንት ልትመዘገብ ከውጭ ሀገር ለመጡ ሰዎች ምዝገባ አለ። ያንን ምዝገባ ደግሞ ልትካፈል ነው ማለት ነው። በጣም የሚገርም ነው። ከዛም በኋላ ሰዓቷንም እጇ ላይ የነበረውን ገንዘብም ቦርሳዋንም የአንገቷ ላይ ያደረገችውን ያጠለቀችውን ሀብልም ሁሉንም ነገር ወሰዱት። ወደ ኢትዮጵያ 28,000 ብር የሚገዛሁት የዱባይ ያሉ ጓደኞቼ በሰላም ግቢ ብለው የሰጡኝን ብር ማስታወሻ ብዬ የገዛሁትን ከአንገቴ ሁሉ ፈተው ወስደውታል አለች። ቦርሳዬን የነበረውንም 1,000 ብር ናት፣ ትንሽ ናት በቦርሳዋ ላይ ያለችው፣ ስቃዩ በዛባት ነው እንጂ እሱንም ወሰዱባት ማለት ነው። መጀመሪያ መታወቂያሽን እዛ ቤት ሄደሽ ኮፒ አድርጊ ብለው አወረዱኝ። እንግዲህ ተመልከቱ፣ ያሉኝ ቤት ስደርስ ኮፒ ቤት ሳይሆን ቢራ ማከፋፈያ ነው የወሰዷት ቦታ ማለት ነው። ነቅቼ ዞሬ መኪናውን ሳይ ሄዷል መኪናው። በጣም አዝኛለሁ። በእኔ የደረሰ በማንም አይድረስ፣ ተጠንቀቁ ልበል ብላለች ማለት ነው። ይቺ እህታችን በጣም ጥሩ ነገር ነው የተናገረችው። በነገራችን ላይ ብዙዎቻችን ስንቶቻችን ነው የተሸወድነው? በተለይ ደግሞ ከሀገር ተመላሽ ስንሆን አንዳንድ ባህሪዎች አሉብን፣ የማይለቁን ባህሪዎች ማለት ነው። እነሱ ባህሪዎች ምንድን ናቸው? ሰው እንዲያየን በግዴታ ሰው እንዲያየን የምናደርጋቸው አንዳንድ ነገሮች አክቶች አሉ። ሌላው ቀርቶ ወደ ሀገር እንኳን ስንመለስ ብዙ ሰው ባያውቀን ደስ ይላል። ብዙ ነገሮችን ስለማታውቋቸው ከማህበረሰቡ ጋር መኖር እንዴት እንደሆነ የምትጸየፉት ነገር አለ። የሆነ በቃ እዩኝ የሚያስብል ልብስ አለብሳችሁ በግድ ግደሉኝ፣ በግድ ቀሙኝ፣ በግዴታ ምናምን የምትሉ አላችሁ። ተመልሳችሁ እዛ እንኳን አገር እንኳን ገብተን የምንሰራበት ገንዘብ የሌለን ብዙ እህቶች በግዴታ እንደው የሆነ በቃ ይሄ 20-30 ደርሃም ልብስ ተገዝቶ በግድ እየተበለጨለጭን እዩኝ እያልን የምንወጣም ሰዎች ስላለን ከእንደዚህ አይነት ድርጊታችን ታቅበን ገንዘባችንም ጊዜያችንም ጉልበታችን በጣም ብዙ አእምሮ የሚነኩ ነገሮች ይደርሱብናል እና ከእንደዛ ነገሮች ራሳችን ልንጠብቅ ይገባል። አንዳንድ ጊዜ ባለማወቅ የምናደርጋቸው ነገሮች ዋጋ ያስከፍላሉ። ይሄ 100% የታወቀ ነው። ዋጋ ያስከፍላሉ። ያን ዋጋ ደግሞ እንዳንከፍል ቀድመን ሀገር ከመግባታችን በፊት ምን ልስራ፣ ምን ላድርግ፣ በየትኛው መሄድ እና መውጣት እንዳለባችሁ ከቤተሰብ ጋር አብራችሁ ብታደርጉት የዕለት ውሏችሁን አንዳንድ ቦታ መሄድ ስትፈልጉ ከምታውቁት ሰው ጋር ብታደርጉት ጉዟችሁን የተሻለ ነው። አሁን ይህች እህታችን እንደውም በቀላሉ ሌላ ጥቃትም ሳያደርሱባት ይህን ሀብት ንብረት ያለችዋን ነገር አወላልቀው ቢወስዱባትም እሷ ግን መቼም ከፍርሃት ከዚህ በኋላ አትድንም። እርግጠኛ ነኝ ኋላዋን ከፊቷ ያለውን ሰው ሁሉ ልታምን አትችልም፣ እንኳን ከኋላው ያለው ማለት ነው። እና ግራ ቀኝ እያየን መቼም መሄድ አይጠበቅብንም። ሰው በገዛ ሀገሩ እየተነጠቀ እየተዘረፈ እየተገደለ ለማይረባ ነገር አንስተው ይገላሉ። ምን ይላሉ? እና በጣም ነው የሚደብረው። ያንን ባለ ታክሲ ባየሁት አይኔ እነዚህን ደግሞ ያደረጓትን ሌቦች አንድ ሴት እህት ሚስትም እናትም የምትባልን ተባብረው በዚህ መልኩ በማጥቃታቸው በጣም ያሳዝናል። የወደቀን አንስተን ብንሰጥ ልክ እንደዚህ ልጅ እንመሰገናለን። የሰው አንገት ቆልምመው እየወጉ የሰው አንገት እየበጠሱ እየዋሉ እያደሩ እነዚህ አይነት ሰዎች በጣም ሀገራችን ላይ የተበራከተ ወንጀልን ሰሪዎች ስለሆኑ ከእንደነዚህ አይነቶች ደግሞ ለመጠበቅ ራሳችንን ቅድሚያ ለብዙ ነገሮች ልናዘጋጅ ይገባል። የምናደርጋቸውን ነገሮች ቀድመን ለሰዎች ማሳወቅ አይገባንም። ጓደኛ የሚባሉ ሰዎችን ራሱ ምን እንዳለን ምን ይዘን እንደመጣን ራሱ ማወቅ የለባቸውም። ቡቲቶ ሰብስበን የሄድነውን እኮ ልብሱን እንኳን እዛ ሄዳችሁ የማይለበስ ልብስ ብር ሞልታችሁ የመጣችሁ ነው የሚመስላቸው። ግን እናንተ እዚህ የምታሳልፉት ስቃይ፣ መከራ፣ ችግር እጅጉን በጣም ብዙ ነገሮች ግን ማንም ሰው አያይላችሁም። ሻንጣው ሲገባ ሲያዩ በዛ ሙሉ ልብስ ሳይሆን የገባ ጫማ ሳይሆን የገባ ወይም ደግሞ ሌላ መጋጋጫዎች ሳይሆን የገባ ገንዘብ በዛ ሙሉ ጥቅጥቅ አድርጋችሁ ይዛችሁ የመጣችሁ ነው የሚመስላቸው ብዙዎቹ ማለት ነው። ብዙ ማህበረሰብ የሚሳሳተው ይሄ እዚህ ጋር ነው እና እንደዛ እንዳይሆንብን እኛ ቀድመን ብዙ ነገሮችን ማስተካከል አለብን። ህይወታችን የሚቀይሩ ስራዎችን ለመስራት ዝግጁ ሆነን እንዲሁም ደግሞ ሀገርን እስክንለምድ ድረስ ከቤተሰቦቻችን ጋር ወጣ ገባ ብንል እዩኝ የሚያስብሉ ነገሮችን ባናደርግ እነዚህ እላችኋለሁ ውድ እህቶቼ። እናመሰግናለሁ ስላዳመጣችሁኝ።